ሰው መገሰጽ ከፈለጋችሁ መጀመሪያ ማክበር ያስፈልጋል። አያስፈልግም? እርሱ አሁን ትልቅ ሰው አይደሉ እንዴ? አንቺ ስንት ነገር የምታውቂ ልጅ አይደለሽ እንዴ ብላችሁ ብትቆጡ ሰው ይሰማቸዋል። እኛ ችግራችን በስድብ ነው የምንጀምረው። አንተ እኮ አይገባም ብለህ ጀምረ እንዴት ይሰማል? ዓለም ደግሞ መገሰጽ ማለት ንግግሩ አይደለም። ንግግራችሁ በጨው እንደተቀመመ ይሁን ይላል ክርስቶስ። በምን እንደተቀመመ? እኔ አንድ ቀላል ጥያቄ ልጠይቃችሁ፣ ወንዶቹን መልሱልኝ። አንድ ሰው መጥቶ አንተ ውሻ ከሚላችሁና የኔ ውሻ ከሚላችሁ እስቲ መልሱ። ሁለቱም እኮ ውሻ። እህቶቻችን አሁን ጫማ ሰሪ ቤት ሄዳችሁ ጫማ ቤት ሄዳችሁ ጫማ ሰሪው ጫማው ጠቦሻል ከሚልሽና እግርሽ ትልቅ ነው ከሚልሽ እስቲ መልሱልኝ። ቆይ ጫማው የጠበበሽ ምን ስለሆነ ነው? አቤት እግር ትልቅ ስለሆነ ነው ጫማ የሚጠባው። ግን ጫማው ጠቦሻል ካለ እውነትን ነው ጠቦኛል ያለ። እግርሽ ትልቅ ነው ካለ ግን የሰው የሥነ ሥርዓት የለው። የጌታን ሥጋ ገነዙት። ምን አይነት ክብር ነው የክርስቶስን ሥጋ መገነዝ! ምን እንዴት ችለው ገነዙት? አይኑን እንዴት ከደኑት? እሱ አይን የሚያበራው አምላክ ነው አይደል? አይንን የሚያበራውን አምላክ አይኖቹን እንዴት ከደኑት? እጁ የሰለለችን ሰው እጁን የሚፈውሰውን ጌታ ዮሴፍና ኒቆዲሞስ እንዴት ችለው እጁን አሰሩት? የትምህርታችን ርዕስ የሚሆነው የኒቆዲሞስ ክርስትና የሚል ይሆናል። እስኪ ከኔ ጋር በሉ፣ የኒቆዲሞስ ክርስትና። እንግዲህ እንደምታውቁት ኢትዮጵያዊው ሊቅ ምድራዊው መልአክ ማህሌታይ ቅዱስ ያሬድ የአብይ ጾም ሳምንታትን እያንዳንዳቸውን ቀናት የየራሳቸውን ስያሜ ሰጥቷቸዋል። በዚህ ምክንያት አሁን ያለንበት ሳምንት ምን ተብሎ ነው የሚጠራው? ኒቆዲሞስ። እንግዲህ ከአብይ ጾም ሳምንታት በሰው ስም የተጠራ ስሙ ተጠቅሶ ማለት ነው፣ ከመጻጉዕ ውጪ በስም ተጠርቶ ሳምንት የተሰየመለት ክፍል በዚህ ሳምንት የምናከብረው ኒቆዲሞስ የተሰኘው ሳምንት ነውና በዚህ ወቅት በዚህ ሰሞን የሚነበበው የሚተረጎመው የዮሐንስ ወንጌል ምዕራፍ 3 ላይ ታሪኩ የተጠቀሰው ኒቆዲሞስ የተባለ ሰው ነው። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ ይላል የዮሐንስ ወንጌል ምዕራፍ 3 ሲጀምር። በዚህ ምዕራፍ ላይ ስሙ የተጠቀሰው ኒቆዲሞስ እጅግ በጣም ታላቅ ጻድቅ ነው፣ ታላቅ ቅዱስ ነው። ቤተ ክርስቲያናችን ይህን ሳምንት በመሰየም ብቻ ሳይሆን በብዙ ነገሮች ውስጥ ኒቆዲሞስን ታስታውሰዋለች። ጥቂቶቹን ልንገራችሁ። ለምሳሌ ሁላችንም ወደ ቤተ ክርስቲያን ስንገባ ዝም ብለን አንገባም። በመጀመሪያ ምን እናደርጋለን? አትሳለሙ? እንሳለማለን። የቤተ ክርስቲያንን ውስጥ ገብተን ደግሞ የመቅደሱ ደጃፍ ጋር ስንደርስ በግንባራችን ተደፍተን የመቅደሱን ደጃፍ እንሳለማለን። ከዛ ግራውንና ቀኙን ምን እንላለን? እንስማለን አይደል? አዎ፣ ይህ ሥርዓተ ቤተ ክርስቲያን ነው። አስተውለን ከተሳለምን ትርጉም አለው። አንዳንዴ ዝም ብለን ነው አንዳንድ ነገር የምናደርገው በልማድ ነው። ዝም ብሎ የሚሳለም ሰው ትርጉሙን ላያስበው ይችላል። እንደውም አንዳንዴ ተሳስታችሁ ወይ የምትሰሩበትን መስሪያ ቤት ወይ የምትማሩበትን ትምህርት ቤት ተሳልማችሁ አጣው ወይ ሆስፒታል ወይ ገራጅ ምናምን ተሳልመን እናውቃለን። ለምን? አስተውለን ስለማንሳለም ነው። ግን ከዚህ በኋላ እስቲ አስተውላችሁ ተሳለሙ። እግዚአብሔር ማስተዋሉን ያደለ። በመጀመሪያ በፊት ለፊት በግንባራችን ምን እንላለን? እንደፋለን። ተደፍተን ስንሳለም የክርስቶስን መቃብሩን ነው እየተሳለምን ያለው። ጌታ መቀበሩን የተገነዘበትን ቦታ ነው የምንሳለው። ከዛ ወደ ግራ ወደ ቀኝ ዞረን የምንስመው ዮሴፍንና ኒቆዲሞስን ክርስቶስን የገነዙትን ሁለት ቅዱሳን ዕለት ዕለት ቤተ ክርስቲያን ገብተን ስንሳለም እናስታውሳቸዋለን። ይህ አንደኛው። ሁለተኛው አባቶቻችን ካህናት ሲቀድሱ ሁልጊዜ ኒቆዲሞስን ያነሱታል። እንደምታውቁት ሰራዩ ካህን ዋናው ቄስ ሆነው የተሰየሙት ካህን አብረዋቸው ከሚቀድሱት ከንፍቁ ካህን ጋር ሆነው ቅዳሴ ሲያከናውኑ ቄሱ ምን ብለው ይጸልያሉ? ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ እኔንና
ይህን ከኔ ጋር የሚራዳኝን ካህን ሥጋህን እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ አድርገን ይላሉ። እንደ ዮሴፍና እንደማ ስለዚህ ኒቆዲሞስን ቅዳሴ በቀደሰች ጊዜ ሁሉ ቤተክርስቲያን ስሙን ታነሳዋለች። አሁን ደግሞ እግዚአብሔር በሰላም ለብርሃነ ትንሣኤው ያድርሰን እንጂ ጠዋት ቅዳሴ ሲጀምር ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ፣ ዮሴፍና ኒቆዲሞስ ኢየሱስን ገነዙት እያልን ነው ቅዳሴያችንን የምንጀምረው። ስለዚህ ኒቆዲሞስ ተራ ሰው አይደለም፣ ታላቅ ቅዱስ ነው። ምናልባት እዚህ መሃል ኒቆዲሞስን የምትዘክሩ ከሌላችሁ በእርግጠኝነት ብዙ ሰው ለዝክር አያስታውሰውም፣ ለበዓል አያስታውሰውም እንጂ በጣም ታላቅ ክቡር ነው። የምትወልዱ ሰዎችም ከዛሬ በኋላ ወንድ ልጅ ከሆነ ማን ማለት አለባችሁ? አቤት ኒቆዲሞስ አደራ መሰየም አለበት። ታላቅ ቅዱስ ነው፣ በረከቱን ያሳድርብን። ስለዚህ የኒቆዲሞስ ክርስትና በሚል የዚህን ቅዱስ አባት የዚህን ጻድቅ ታሪክ መነሻ አድርገን እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። ኒቆዲሞስን ምዕመናን የምናገኘው በዮሐንስ ወንጌል ላይ ብቻ ነው። ከአራቱ ወንጌላት መካከል ኒቆዲሞስ የሚለው ስም የተጻፈው በዮሐንስ ወንጌል ላይ በከበረው ነገረ መለኮታዊ ምስጢር በተጻፈበት በዮሐንስ ወንጌል ላይ ብቻ ነው የኒቆዲሞስ ስም ያለው። ኒቆዲሞስን ዮሐንስ 3 ጊዜ ስሙን አንስቶታል። የመጀመሪያው የዮሐንስ ወንጌል ምዕራፍ 3 ላይ ነው አሁን ያነበብነው። ሁለተኛው የዮሐንስ ወንጌል ምዕራፍ 7 ላይ፣ ሶስተኛው ደግሞ የዮሐንስ ወንጌል ምዕራፍ 19 ላይ። ኒቆዲሞስን ዮሐንስ ስንት ጊዜ አነሳው? 3 ጊዜ አነሳው። የመጀመሪያውን ላንብብላችሁ። ኒቆዲሞስ የሚባል የአይሁድ አለቃ የነበረ ከፈሪሳውያን ወገን የሆነ አንድ ሰው ነበረ፣ በሌሊትም ወደ ኢየሱስ መጥቶ ነበረ ይላል። ኒቆዲሞስ ምዕመናን የአይሁድ አለቃ ነው። አለቅነቱ በሶስት ምክንያት ነው አለቃ የተባለ። የመጀመሪያው የመንግስት ባለስልጣን ነው። ኒቆዲሞስ በዚያን ዘመን የነበረው የአይሁድ ሸንጎ አባል የሆነ የምክር ቤት አባል የሆነ በዘመናችን ቋንቋ የፓርላማ አባል የሆነ የመንግስት ባለስልጣን ነው። ይህ ብቻ ግን አይደለም፣ ባለስልጣን ብቻ አይደለም፣ የተማረም ሰው ነው። በጣም በወቅቱ የነበረው የኦሪት ትምህርት ጠንቅቆ የተማረ ምስጢር ያደላደለ ከጉባኤ የዋለ ሰው ነው። ስለዚህ ኒቆዲሞስ አንደኛ ባለስልጣን ነው፣ ሁለተኛ የተማረ ሰው ነው፣ ሶስተኛ ደግሞ ባለጸጋ ነው። በጣም ባለ ሀብት ነው። ብዙ ገንዘብ ያለው የሞላው የተረፈው። እንግዲህ አንድ ሰው ላይ ሶስቱም ነገሮች በአንድ ጊዜ ይገኛል፣ በጣም ያስቸግራል። አንዳንድ ሰው በጣም ሀብታም ሊሆን ይችላል፣ ግን የተማረ ላይሆን ይችላል። አንዳንድ ሰው የተማረ ሊሆን ይችላል፣ ግን ስልጣን አይኖረው። ብዙ ጊዜ እንደውም ስልጣን የተማረ ሰው አይወድም ይባላል። ከኔ ጋር ናችሁ? አንዳንድ ሰዎች በጣም ይማሩና ስልጣን ላይ ሳሳ ይላሉ፣ ገንዘብ ላይ ሳሳ ይላሉ። አንዳንድ ሰዎች በጣም ስልጣን ይኖራቸውና ትምህርቱ ላይ ሳሳ ይላሉ። ኒቆዲሞስ ግን ሶስቱን አስተባብሮ የያዘ ሰው ነው። በሀብት ላይ ሹመት፣ በሹመት ላይ እውቀት፣ ትምህርት ያለው ሰው። ግን ቤተክርስቲያናችን በዚህ ሳምንት ኒቆዲሞስን ስሙን የምታነሳው ሀብታም ስለሆነ አይደለም። ቤተክርስቲያን ገንዘብ ስላለው ስሙን አታነሳም። ሰው ስልጣን ስላለው ስሙን አታነሳም። ምሁር ስለሆነ ስሙን አታነሳም። ኒቆዲሞስን የምናስበው በሀብቱ፣ በእውቀቱ፣ በሹመቱ ሳይሆን በሌሊት ወደ ኢየሱስ መጥቶ ስለነበረ። በሌሊት ወደ ማን መጥቶ ነበር? ወደ ኢየሱስ መጥቶ ነበር። ኒቆዲሞስን የምናከብረው ወደ ክርስቶስ ስለመጣ ነው። ብዙ ሀብታሞች አሉ፣ ብዙ ሹማምንት አሉ፣ ብዙ የተማሩ ሰዎች አሉ። ኒቆዲሞስ የሚለየው በሌሊት ወደ ክርስቶስ በመምጣቱ ነው። ገንዘብ ያላቸው ሰዎች ሌሊት ወዴት ነው የሚሄዱት? ምን ሀብት ያላቸው ሰዎች ሌሊት የት ነው የሚያሳልፉት? ስልጣን ያላቸው ሰዎች ሌሊቱን ምን ሲያደርጉበት ነው የሚያድሩት? ሌሊት እኮ የኃጢአት ሰዓት፣ ሰይጣን የሚሰለጥንበት፣ መናፍስት የሚፈነጩበት፣ ወንጀል የሚሰራበት፣ ደም የሚፈስበት፣ የሚሰከርበት፣ አመንዝራነት የሚፈጸምበት የክፋት ሰዓት ነው ሌሊት።
ኒቆዲሞስ ግን በሌሊት ወደ ማን መጥቶ ነበር? ወደ ኢየሱስ መጥቶ ነበር። እግዚአብሔር በሌሊት ወደ እሱ ለመምጣት ያብቃል። መሄጃ አጥቶ አይደለም፣ ገንዘብ አጥሮት አይደለም። አንዳንድ ሰው በሌሊት ወደ ኃጢአት መሄድ ይፈልግና ግን ገንዘብ የለውም። ቢኖረው ይሄን ነበር፣ ግን ይቸግረዋል። እንዳይጠጣ እንዳይሰክር ኪሱ ያጥርበታል። ኒቆዲሞስ ገንዘብ አለው፣ ሀብት አለው፣ ስልጣን አለው፣ ጠባቂዎች አሉት። በሌሊት ቢሄድ የሰላም ችግር የለበትም፣ የደህንነት ችግር የለበትም። ግን እሱ መርጦ የመጣው በሌሊት ወደ ማን ነው? ወደ ክርስቶስ ነው። ሰዓታት ቋሚ ነው ኒቆዲሞስ። ማህሌት ቋሚ ነው ኒቆዲሞስ። ኪዳን አድራሽ ነው ኒቆዲሞስ። እንቅልፉን ሰውቶ ከክርስቶስ ጋር የሚያሳልፍ ሰው ነው። አምላካችን እንዲህ ለማድረግ ሁላችንም በቸርነቱ ይርዳል። በሌሊት መምጣት ወደ እግዚአብሔር ትልቅ በረከት አለው። ከፈቃዴ እሰዋልሃለሁ ይላል ነቢየ እግዚአብሔር ዳዊት። ከምን እሰዋልሃለሁ? ዘእምፈቃደ፣ ከፈቃዴ እሰዋልሃለሁ። ሰው ቢተኛ ደስ ይለዋል። እንቅልፉን ትቶ እግዚአብሔር ፊት እንደመቆም ያለ ታላቅ ነገር የለም። ከኖህ መሀኬት ነቅተን፣ ከኃጢአት እንቅልፍ ነቅተን እግዚአብሔር ፊት መቆም ትልቅ ጸጋ፣ ትልቅ በረከት አለ። ስለዚህ ኒቆዲሞስ በሌሊት ወደ ኢየሱስ መጥቶ ነበር ይላል። አምላካችን በሌሊት ወደ እርሱ እንድንመጣ በቸርነቱ ይርዳል። ይህ ብቻ ግን አይደለም ምዕመናን፣ ሌሊት የተባለው ሰዓቱ ብቻ አይደለም። ከኔ ጋር ናችሁ ምዕመናን? እግዚአብሔር ከሁላችን ጋር ይሁን። ኒቆዲሞስ ወደ ጌታ የመጣው በምን ሰዓት ነው አልኳችሁ? በሌሊት ነው። ግን በሌሊት ማለት ማታ ብቻ አይደለም ምዕመናን። አንዳንዴ በሕይወታችን ቀኑ ሌሊት የሚሆንብን ጊዜ የለም አለ እኮ። ዙሪያው ገደል የሚሆንብን የሚጨልምብን ተስፋ የምንቆርጥበት ሰዓት አለ አይደል? ስለዚህ በጨለመብን ሰዓት፣ ዙሪያው ገደል በሆነብን ሰዓት መምጣት ያለብን ወደ ማን ነው? ወደ ክርስቶስ ነው። በሌሊት ወደ ኢየሱስ መጥቶ ነበር ይላል። አምላካችን በሌሊት አምላካችን በጭንቀት ሰዓት ወደ እሱ የምንመጣበትን ኃይል ብርታት በቸርነቱ ያድለን። አንዳንድ ሰው ሲጨልምበት ራሱን ያጠፋል፣ ሲጨልምበት ራሱን ይገላል፣ ሲጨልምበት ተስፋ ይቆርጣል። ግን መምጣት ያለብን ወደ ማን ነው? ወደ ክርስቶስ ነው። ወደ ክርስቶስ ከመጣ ሌሊቱ ቀን ይሆናል። እስመ ጽልመት ይጸልም በኀቤከ፣ ጨለማ ባንተ ዘንድ አይጨልምም ይላል። ክርስቶስ ያለበት ጨለማ ቀን ነው። እሱ ያለበት ጨለማ ብርሃን ነው። እሱ ራሱ ብርሃን ስለሆነ ማለት ነው። የጨለመብን ሰዎች በጨለማችን ልክ ብርሃን እንዲሆን ከፈለገን በአምጣነ ጽልመታ ከማሁ ብርሃና ይላል የእግዚአብሔር ዳዊት። በጨለማዋ ልክ ብርሃኗም እንዲሁ ነው ይላል። እግዚአብሔር በጨለመብን ልክ ሊያበራልን የሚቻለው አምላክ ነው። ሕይወታችን ለጨለመብን ሰዎች ብርሃናዊ ኢየሱስ ክርስቶስ በቸርነቱ ያብራልን። ስለዚህ ኒቆዲሞስ በሌሊት ወደ ማን መጥቶ ነበር አልኳችሁ? ወደ ኢየሱስ መጥቶ ነበር። ይህን ያህል ካመሰገን ነው ግን ምዕመናን፣ ኒቆዲሞስ በሌሊት የመጣው ወደ ክርስቶስ መምጣቱን እናደንቃለን፣ እናከብራለን። ግን ደግሞ በሌሊት የመጣው ለጥሩ ምክንያት ብቻ አይደለም። ኒቆዲሞስ በሌሊት የመጣው በክርስቶስ አፍሮ ስለነበረ ነው። ይገርማቸዋል። በዚያን ጊዜ የአይሁድ ሸንጎ አባል የሆኑ ጸሐፍት ፈሪሳውያን ከክርስቶስ እግር ስር ቁጭ ብለው ሲማሩ ከታዩ የአይሁድ ሸንጎ ውስጥ እንዲገቡ አይፈቀድላቸውም ነበር። ስልጣናቸው ይነካ ነበር፣ ከሹመታቸው ይባረሩ ነበር። ስለዚህ ኒቆዲሞስ በሌሊት የመጣበት ምክንያት ምንድን ነው? ስልጣኑ ሳይነካ የክርስቶስ ተማሪ መሆኑ ሳይታወቅ ማንም ሳያየው ከጌታ ለመማር ነበር። ከኔ ጋር ናችሁ? ስለዚህ በክርስቶስ ምን ብሏል ማለት ነው? አፍሮበታል። በአምላካችን ከማፈር በቸርነቱ ይሰወራል። አይገርማችሁም? ፈርቶ ነበር። በጨለማ ሰው አየኝ አላየኝ ብሎ። አንደኛ አስቡት፣ ኒቆዲሞስን ያህል የተማረ ሰው ቁጭ ብሎ በእድሜ ከሱ ከሚያንሰው የ30 ዓመት ጎልማሳ ከሆነው ከክርስቶስ እግር ስር ቁጭ ብሎ ሲማር ሰዎች ሲያዩት ምን ይሉታል? ውይ እኛ እኮ የተማረ ነው ብለን እናስብ ነበር። ገና ትምህርት እየጀመረ ነው እንዴ? ከታናሹ ይማራል እንዴ እንዳይሉት በጨለማ ተደብቆ መጣ። አባቶቻችን ተከብሮ ያደርጋል ደንቆሮ ይላሉ። መከበር ያደነቁራል። አንዳንድ ሰው ሲማር ላለመታየት ብሎ ይደበቃል። ስለዚህ ኒቆዲሞስ ተደበቀ። የመጣው በጨለማ ነበር። አንዳንድ ሰዎች ስልጣን ላይ ያሉ ሰዎች ወደ እግዚአብሔር ቤት ሲመጡ ይፈራሉ። ተደብቀው ተሸፍነው ኮፍያ አድርገው መነጽር አድርገው ማስክ አድርገው የሚመጡ ሰዎች አሉ። ለምን? አይ ለስልጣኔ ጥሩ አይደለም
እዚህ ቦታ ላይ ከታየው ለኔ ጥሩ አይደለም፣ ያበላሽብኝ ነገር አለ ይሏል። አንዳንድ ሰዎች ንግድ ያላቸው ሀብት ያላቸው ሰዎች እንዲህ ያለ የቤተክርስቲያን አገልግሎት እንዲህ ያለ ጉባኤ አግዙ እርዱ ሲባሉ ገንዘብ እንሰጣለን ግን መነካካት አንፈልግም የሚሉ ሰዎች አሉ። ስራችንን ያበላሽብናል፣ ሃይማኖተኛ መስሎ መታየት አንፈልግም የሚሉ ሰዎች አሉ። በክርስቶስ የሚያፍሯል። እውቀት ያላቸው የተማሩ ሰዎች በዲግሪ ላይ ዲግሪ በፒኤችዲ ላይ ፒኤችዲ የደራረቡ ሰዎች እዚህ መጥቶ እግዚአብሔር እግር ስር ቁጭ ለማለት ትትና የሚጎላቸው ሰዎች አሉ። አረ ምንም ፒኤችዲ የማያስፈልገው እኛ ራሳችን እኮ በክርስቶስ እናፍራለን። አናፍረው? አንዳንዴ እኮ ለመሳለም የሚያፍር ወጣት አለ እዚህ ማለት ሰው ሳያየው ግራ ቀኝ አይቶ እንዲሳለማል። መስቀል ለመሳለም ሄዶ ካህን ፊት መስቀል ለመሳለም የሚያፍር አለኛ ማለት ጸሎት አድርጎ ምግብ ለመብላት የምትሰሩበት ቦታ የምንሰራበት ቦታ የምናፍር ሰዎች ግራ ቀኝ አይቶ የሚያማትባል። አሁን እግዚአብሔር በእኛ ሳያፍር እኛ በእግዚአብሔር ማፈር ነበረው? የምናሳፍረው እኮ እኛ ነው። ለማማተብ የሚያፍራል። ማተብ አስሮ ለመታየት ነጠላ ለብሶ ለመሄድ አሁን ወደዚህ ሲመጣ ከቢሮ ከሚሰራበት ቦታ ወይ ከትምህርት ቤት የት ነው የምትሄጂው የት ነው የምትሄደው ሲባል እዚህ ደርሼ መጣሁ የሚሉ ሰዎች አሉ። ነጠላቸውን አጣጥፎ ቦርሳ ውስጥ የሚደብቁ። ይሄ የኒቆዲሞስ ችግር። በክርስቶስ አፈረበት። ወጣት ሆኖ እንደሚጾም እንደሚጸልይ እንደሚሰግድ ለመናገር የሚያፍራል። ጓደኞቹ ኋላ ቀር እንዳይሉት ሃይማኖተኛ እንዳይሉት። ድሮ ተማሪ ያለን ቤተክርስቲያን የምንሄድ ልጆች ወጨጌ የሚል ስም ነበራል። እየሰማችሁ ምን የሚል ወጨጌ? የፓትርያርኩ ስም ላይ ያለ አይደል? ወጨጌ ዘመንበረ ተክለ ሃይማኖት እና ወጨጌ ነው ገሌ ይባል ነበር። እና ያን ፍራቻ ብዙ ሰው ወደ ቤተክርስቲያን መምጣት ይፈራል። መንፈሳዊ ሆኖ መታየት ይፈራል። ክርስቶስን መምሰል የሚያሳፍርበት ጊዜ ነበረ። እንደዚህ አይነት ፍረት ያለብንን ሰዎች እግዚአብሔር በቸርነቱ ይርዳል። ኒቆዲሞስ በሌሊት እየፈራ እየተባ ሰው አየኝ አላየኝ እያለ ወደ ክርስቶስ መጣና ምን አለው መሰላችሁ? መምህር ሆይ አንተ የምታደርገውን ተአምር እግዚአብሔር ከእርሱ ጋር ካለ በቀር ማንም ሊሰራ እንደማይችል ከእግዚአብሔር ዘንድ መምህር ሆነ እንደመጣ እናውቃለን አለው። ክርስቶስን አደነቀው። ዮሐንስ ወንጌል ምዕራፍ 2 ላይ አሳና እንጀራ ማነው ውሃውን ወደ ወይን ለውጦ በቃና ዘገሊላ መመገቡ፣ ድውይ መፈወሱ፣ አጋንንትን መገሰጹን ሰምቷል ኒቆዲሞስ። ስለዚህ ምን አለ? መምህር ሆይ አንተ የምታደርገውን ተአምር እግዚአብሔር ከእርሱ ጋር ከሆነ ሰው በቀር ማንም ሊያደርግ እንደማይችል ከእግዚአብሔር ዘንድ መምህር ሆነ ተልከህ እንደመጣ እንደኔ የአይሁድ መምህር የሆንከው በትምህርት ቤት አይደለም እግዚአብሔር ልኮህ እንደሆነ እናውቃለን አለው። ይህን ጊዜ ክርስቶስ ምን መለሰለት መሰላችሁ? ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ምን አይልም አያያትም። አይወርስም ሳይሆን ምን አይላትም ሊያይ አይችልም። ኒቆዲሞስ ባለጸጋ ነኝ ብሎ ነው የመጣው። የተማርኩ ነኝ ብሎ ነው የመጣው። ባለስልጣን ነኝ ብሎ ነው የመጣው። ኧረ ገና አልተወለድክም፣ ልትወለድ ያስፈልጋል አለው ክርስቶስ። ገና መወለድ ያስፈልጋል። እኔን መምህር ወይ ስላል እንዳንተ ያለ የለም ስላልከኝ አይደለም የምትድነው። መንግሥተ ሰማያትን የምትወርሰው ድጋሚ ስትወለድ ነው። ሰው ድጋሚ ካልተወለደ በቀር የእግዚአብሔር መንግሥት ምን አይልም አያያትም። ይህ ጊዜ ኒቆዲሞስ ጠየቀ፣ እንዴ ሰው እንዴት ከሸመገለ በኋላ ድጋሚ ሊወለድ ይችላል? ወደ እናቱ ማኅፀን እንዴት ድጋሚ ገብቶ ድጋሚ ይወጣል? ድጋሚ መወለድ ማለት ምን ማለት ነው አለ። ትክክለኛ ጥያቄ ነው። ክርስቶስ መለሰለት። በትክክል ስንጠይቅ ይመልሳል እግዚአብሔር። ስለዚህ መለሰለት። ምን አለው? ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግሥት አያያትም። ከምንና ከምን? ከውሃና ከመንፈስ ብሎ ተረጎመው። ከውሃና ከመንፈስ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ብላ ተርጉመዋለች ቤተክርስቲያናችን። መንፈስ ቅዱስን እንደ ወንድ ውሃውን ደግሞ እንደ ሴት አድርጋ እንደ ማኅፀን አድርጋ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ድጋሚ ካልተወለደ ወይም ካልተጠመቀ የእግዚአብሔር መንግሥት ምን አይነት አያት። ክርስቶስ ምስጢረ ጥምቀትን ነው የነገረው። ከኔ ጋር ናችሁ ምእመናን? አሁን ዝም ብዬ ነው እንጂ የምተርክላችሁ። በነገራችን ላይ እዚህ ቁጭ ብላችሁ የምትሰሙ ሁላችሁ በሕይወታችሁ ለመጀመሪያ ጊዜ የሰማችሁት ወንጌል አሁን ያነበብኩትን ነው።
መቼ መሰላችሁ? ስትጠመቁ በ40 እና በ80 ቀን ክርስትና ስንነሳ የሚነበበው ወንጌል ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ያለው ነው። ሰው ዳግመኛ ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግሥት ምን አይነት ትዝ አላችሁ? ክርስትና ስትነሱ አልሰማችሁትም? ለነገሩ የዛን ቀን ቢዚ ነበራችሁ ጡት እየጠባችሁ። ሁላችንም ግን ስጋችን ባይሰማው ምናችን ይሰማው? ነፍሳችን ይሰማው። ሰው ዳግመኛ ካልተወለደ ወይ ካልተጠመቀ የእግዚአብሔር መንግሥት ምን አይነት አይወርስም። ይህ ጊዜ ኒቆዲሞስ ጠየቀ። ከኔ ጋር በሉ፣ ይህ እንዴት ሊሆን ይችላል? ቅድማውን ሰው እንዴት ድጋሚ ይወለዳል አለ። ትክክለኛ ጥያቄ ነው፣ ክርስቶስ መለሰለት። ሁለተኛው ጥያቄ ግን እንዴት ሊሆን ይችላል? የቅድሙ ጥያቄ ከእውቀት ማነስ የተጠየቀ ነው። የአሁኑ ጥያቄ ግን ከእምነት ማነስ የተጠየቀ ነው። እግዚአብሔር እውቀት አንሶን ስንጠይቅ ይመልስልናል። እምነት አንሶን ስንጠይቅ ግን ይገስጸናል። አሁንም በቤታችን የጠየቀችው ከእውቀት ነው። ወንድ ስለማላውቅ ይህ እንዴት ይሆናል አለች። እንዴት ያለ ወንድ እንዴት ይወለዳል? ትክክለኛ ጥያቄ ነው። መንፈስ ቅዱስ ይጸልልሻል፣ የሉል ኃይል ያድርብሻል ስትባል እንደ ቃል ይደረግልኝ ብላ ተቀበለች። ኒቆዲሞስ ግን ክርክር ነው የያዘው። ለዚህ ነው እመቤታችንን እንደ ዘካርያስ ሳትጠራጠሪ እንደ ኒቆዲሞስ ሳትከራከሪ ያመንሽ ብፅዕት ነሽ ይላታል። ኒቆዲሞስ ክርክር ነው የገባው። እግዚአብሔር እውቀት አንሶ ስትጠይቅ ይመልስልሃል፣ እምነት አንሶ ስትጠይቅ ግን ይገስጻል። ስለዚህ ክርስቶስ ገሰጸው ኒቆዲሞስ። ምን ብሎ ገሰጸው መሰላችሁ? አንተ የአይሁድ መምህር ስትሆን ይህንን አታውቅም ማለት። አባቶቻችን ምን ይላሉ? አለምልሞ ገሰጸው ይላሉ። ምን ብሎ ገሰጸው? አንተ የአይሁድ ምን ስትሆን መምህር፣ አንተ የተማርክ ሰው አይደለህ እንዴ? ትልቅ ሰው አይደለህ እንዴ? እንዴት ይህንን አታውቅም ብሎ አለምልሞ አክብሮ ገሰጸው ይላል። ክርስቶስ የማያስተምረን ነገር የለም። ሰው መገሰጽ ከፈለጋችሁ መጀመሪያ ማክበር ያስፈልጋል። አያስፈልግም? እርሱ አሁን ትልቅ ሰው አይደሉ እንዴ? አንቺ ስንት ነገር የምታውቂ ልጅ አይደለሽ እንዴ ብላችሁ ብትቆጡ ሰው ይሰማቸዋል። እኛ ችግራችን በስድብ ነው የምንጀምረው። አንተ እኮ አይገባም ብለህ ጀምረህ እንዴት ይሰማል? አለምልሞ መገሰጽ ማለት ንግግሩ አይደለም። ንግግራችሁ በጨው እንደተቀመመ ይሁን ይላል ክርስቶስ። በምን እንደተቀመመ? እኔ አንድ ቀላል ጥያቄ ልጠይቃችሁ፣ ወንዶቹን መልሱልኝ። አንድ ሰው መጥቶ አንተ ውሻ ከሚላችሁና የኔ ውሻ ከሚላችሁ እስቲ መልሱ። ሁለቱም እኮ ውሻ ነው አይደለም? አንተ ውሻ ሲላችሁ ደስ ይላችኋል? ትናደዳላችሁ። የኔ ውሻ ሲልስ ትሽኮረመማላችሁ። ግን ውሻ እኮ ነው ሁለቱም። በፍቅር ሲነገር ግን ውሻ ራሱ መባል ፍቅር ነው። ሰው ፀጉሩን ያካል የኔ ውሻ ሲባል ይቅለሰለሳል። እህቶቻችን አሁን ጫማ ሰሪ ቤት ሄዳችሁ ጫማ ቤት ሄዳችሁ ጫማ ሰሪው ጫማው ጠቦሻል ከሚልሽና እግርሽ ትልቅ ነው ከሚልሽ እስቲ መልሱልኝ። ቆይ ጫማው የጠበበሽ ምን ስለሆነ ነው? አቤት እግር ትልቅ ስለሆነ ነው ጫማ የሚጠባው። ግን ጫማው ጠቦሻል ካለ እውነትህን ነው ጠቦኛል ያለ። እግርሽ ትልቅ ነው ካለ ግን የሰው የሥነ ስርዓት የለው ይሳደባል እንዴ ነው ነው። ግን እውነት እኮ ነው። እግር ከተለቀ ነው ጫማ የሚጠባው። ንግግር እንዲሰማም እንዳይሰማም የሚያደርገው አነጋገራችን። እኛ የሰው ጆሮ ቆርጠን ነው ንግግር ምንጀምረው፣ ተሳድበን ነው። ክርስቶስ ግን አለምልሞ ገሰጸው። አንተ የአይሁድ መምህር ስትሆን፣ ትልቅ ሰው ስትሆን፣ የተማርክ ስትሆን ይሄ እንዴት ይጠፋሃል? ሰው እንዴት ድጋሚ እንዴት ሊወለድ ይችላል? እንዴት ትላለህ? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። እኔ ያልኩ ስለ ስጋ ልደት አይደለም፣ ስለ መንፈስ ልደት ነው። ነፋስ ወደ ወደደው ይነፍሳል። ከወዴት እንደመጣ ወዴትም እንደሚሄድ አታውቅም። መንፈስ ቅዱስም በወደደው ሰው ላይ ያድራል። ከወዴት እንደመጣ ወዴት እንደሚያድር አታውቅም። ይህ መንፈሳዊ ነገር ነው ብሎ ክርስቶስ ለኒቆዲሞስ አስተማረው። ኒቆዲሞስ ፈራ ተባ እያለ በክርስቶስ አፍሮ ራሱን ኮፍሶ ምሁር ነኝ ባለስልጣን ነኝ ብሎ አስቦ ክብሩን ጠብቆ ሊማር በጨለማ ሲመጣ ክርስቶስ እንደምታስበው ትልቅ ሰው አይደለህም፣ ገና ልትወለድ ያስፈልጋል። ትሕትናን አስተማረው። ተኮፍሶ መጥቶ ትሑት ሆኖ ተመለሰ። አምላካችን ፈራ ተባብለን በእምነታችን አፍረን ወደ እሱ ብንመጣ ማንነታችንን አውቀን እንድንሄድ ማድረግ ይችላል። ሁላችንም በቸርነቱ ያድርግልን። ይህ እንግዲህ የመጀመሪያ ኒቆዲሞስን የምናገኘው ዮሐንስ ወንጌል ምዕራፍ 3 ላይ፣ ሁለተኛ ምዕራፍ 7 ላይ ኒቆዲሞስ የተጻፈው ስሙ
የዮሐንስ ወንጌል ምዕራፍ 7 ላይ ምን ሆነ መሰላችሁ? አይሁድ ጸሐፍት ፈሪሳውያን ወታደሮች ተሰጥቷቸዋል። የሮም መንግስት የመደበላቸው የቤተ መቅደሱ ጠባቂ የሆኑ ቴምፕል ጋርድ የሚባሉ አሉ ጠባቂዎች እና እነዛን ወታደሮች ጠሩና ሂዱና የናዝሬቱ ኢየሱስን አስራችሁ ይዛችሁልን ነው። እሺ አሉ። ወታደሮቹ ሰይፍ ይዘው ቆመጥ ይዘው ሰንሰለት ይዘው ክርስቶስን ሊያስሩት ሄዱ። ጌታችንን ሊያስሩ ሲሄዱ ጌታችን እያስተማረ ነው። ክርስቶስ ሲያስተምር 5000 ሕዝብ ነው የሚማረው። ብዙ ጊዜ በጣም ብዙ ሺህ ሕዝብ ተደርድሮ ክርስቶስ መሃል ቆሞ እያስተማረ ነው። እነዚህ ወታደሮች መጡ ሊይዙት ማለት ነው። ሲያዩ እያስተማረ ነው። የጋለ ትምህርት ላይ ነው። አይ ችግር የለውም በቃ ይጨርስና ትምህርቱን እናስራለን ብለው እነዚህ ወታደሮች እዛው ቁጭ ብለው ትምህርቱን መስማት ጀመሩ። ከኔ ጋር ናቸው። የማንን ትምህርት? ይገርማቸዋል። ቁጭ ብለው የክርስቶስን ትምህርት ሲሰሙ ወታደሮቹ ተመስጠው ለምን እንደመጡ ረሱት። የክርስቶስ ትምህርት እኮ ሁሉን ያስረሳናል። እንኳን የክርስቶስን የእኛን ኃጢአተኞቹን ትምህርት ቁጭ ብላችሁ እየሰማችኋል። የክርስቶስ ትምህርት እኮ የጌታ ትምህርት ከራሱ ከጌታ ማለት ነው። የእግዚአብሔርን ቃል ከእግዚአብሔር መማር የራሱ ቃል ነው፣ መለኮታዊ ቃል ነው። ብፁዕ ቅዱስ አቡነ ሽኖዳ ምን ይላሉ? ምነው ዓለምን ዛሬ ያጥለቀለቀው የድምፅ መቅረጫ ምነው የዛኔ በኖረ ኖሮና የጌታን ድምፁን ተቀርጾ በሰማነው ነበር። ድምፁን ብንሰማው ደስ አይላችሁ? ምዕመናን አምላካችን ድምፁን ያሰማል። የእሱ ድምፅ እኮ ሐዘንን ያርቃል፣ ይነቅላል፣ ነፍስን ሰላም ይሰጣል፣ ያረጋጋል፣ ንጹህ ያደርጋል። ከሰማችሁት ቃል የተነሳ ንጹሐን ናችሁ ይላል። የክርስቶስ ትምህርት ንጹህ ያደርጋል። ቃል እግዚአብሔር ቃል ንጹህ ይላል። የእግዚአብሔር ቃል ንጹህ ነው። ራሱ እግዚአብሔር ሲናገረው ደግሞ የበለጠ ይነጻል። እሱ የታመመውን ዳን ሲለው ይድናል፣ የሞተውን ተነስ ሲለው ይወጣል። ድምፁን ብንሰማ እኮ የሞተ ማንነታችን ይፈወስ ነበር። አምላካችን ድምፁን ያሰማል። እና እነዚህ ደቀ መዛሙርት ማን ነው ወታደሮች ጌታን ሊያስሩ መጥተው ቁጭ ብለው ትምህርቱን ሲሰሙ ዋሉና በሰላም ግቡ ሲባል አሜን ብለው ወደ ቤታቸው ሄዱ። ምን ሊያደርጉ ነው የመጡት? ሊይዙት። ጸሐፍት ፈሪሳውያን ሲያዩአቸው ባዶ እጃቸውን ናቸው። የት አለ አላቸው። ማ አሉ። እንዴ አስራችሁ ይዛችሁ ነው ብለናል እንዴ ላክናችሁ አሏቸው። ኧረ እኛ እስከ ዛሬ እንዲህ ያስተማረ ሰው በዓይናችን አይተን አናውቅም፣ እንዲህ ያለ አስተማሪ አይተን አናውቅም አሉ። ጸሐፍት ፈሪሳውያን ተበሳጩ። የእሱን ትምህርት እኮ የወደዳችሁት እናንተ ያልተማራችሁ ተራ ሰዎች ስለሆናችሁ፣ እውቀት ስለሌላችሁ። ላልተማረ ሰው ነው የእሱ ትምህርት የሚሆነው። እስቲ አንድ የተማረ ሰው የእሱን ትምህርት ቁጭ ብሎ ተምሮ ያውቃል ወይ? አንድ የተማረ ትልቅ ደረጃ ላይ ያለ ሰው የእሱን ትምህርት የተማረ አለ ወይ አሉ አይሁድ። አለ የለም? መልሱልኝ ምዕመናን። ማ ይገርማቸዋል። ኒቆዲሞስ እዛ ቦታ ላይ ቆሟል። ይሄ ወሬ ሲወራ ይሰማል። አንድ የተማረ ሰው የእሱን ትምህርት ተምሯል ወይ ሲባል ኒቆዲሞስ እዛ ቁጭ ብሏል። ኧረ እኔ ያለው ተምር ያለው እንዳይል ፈራ። የተማረውን በቀን ሳይሆን በምንድን ነው ተደብቆ ነው አይደል? ስለዚህ ኧረ እኔ ያለው እኔ እኮ ተምር ያለው እንዳይል ፈራ። ዝም እንዳይል ደግሞ ቆጭ። እንደው አሁን እንዴት ብዬ ዝም እላለሁ አለና እዚህ ላይ አስተያየት አለኝ አለ ኒቆዲሞስ። እዚህ ላይ አስተያየት አለኝ አለ። ምንድን ነው አሉት ጸሐፍት ፈሪሳውያን። አሁን እሱ የተማረ ሰው ነው፣ ሊንቁት አይችሉም። ምንድን ነው ሲሉት እኛ ሄደን ያስተማረውን ነገር ሰምተናል ወይ? አልሰማንም። ሄደው የተማሩት ወታደሮቹ ናቸው አይደለም? እኛ የተናገረውን ሳንሰማ ያስተማረውን ሳናውቅ በእሱ ላይ እንፈርድ ዘንድ ሕጋችን ይፈቅዳል ወይ አለ ሲል አይሁድ አሁን አንተ ዝም በል ብታውቃለህ እንዳሉት የተማረ ሰው ነው አይደል? በቃ እስቲ ሕጉ ምን እንደሚል ወደ ቤታችን ሄደን እንመርምር አሉ። ስብሰባው ተበተነ ይላል። ከኔ ጋር ናቸው? ምኑ ተበተነ? ኒቆዲሞስ ደፍሮ ስለ ክርስቶስ መመስከር ቢያቅተው ቢያንስ በክርስቶስ ላይ ያመፀውን ስብሰባ ምን አደረገው? በተነው። ይኸውላችሁ ምዕመናን እንደው መልስ መስጠት ቢያቅታችሁ ስብሰባ መበተን ያቅታችኋል? አንዳንድ አሁን የምትሰሩበት መስሪያ ቤት ሰዎች ስለ ቤተ ክርስቲያን የማይሆን ነገር አይናገሩ? ስለ ተዋህዶ ሃይማኖት፣ ስለ እመቤታችን፣ ስለ ቤተ ክርስቲያን፣ ስለ ክርስቶስ የማይሆን ቃል ይናገራሉ። ሲናገሩ ከቻላችሁ ደፍራችሁ መልስ ስጡ። መልስ መስጠት ካቃታችሁ ግን ቢያንስ ስብሰባው መበተን አያቅታችሁ። እንዴ ይሄ የሥራ ቦታ እኮ ነው ማለት አይቻልም? የድርጅቱ ደንብ አይፈቅድም ማለት አትችሉም? አዎ በሕጉ መሰረት አሁን ያለነው የሥራ ቦታ ነው እንከባበር ብሎ ስብሰባ መበተን አንድ ችሎታ። ኒቆዲሞስ በተነው።
አሁን እምነቱ ትንሽ እየጨመረ አልመጣም? መጥቷል። ቅድም በክርስቶስ አፍሮ ነበር። ክርስቲያን ሆኖ መታየት አስፈርቶት ነበር። አሁን ግን ደፍሮ መመስከር ባይችልም ፈራ ተባ እያለ ቢያንስ ስብሰባውን በተነው ማለት። አምላካችን በስሙ ላይ የሚነሳ አመፅን የምንበትንበትን ኃይል ለሁላችን ያድለ። ኒቆዲሞስ ወጣኔ ነበር፣ ጀማሪ ነበር። መጀመሪያ በእምነቱ የሚያፍር ክርስቲያን ነበር። ቀስ ብሎ ግን ፈራ ተባ እያለ ለእምነቱ ለመመስከር ሞከረ። ኒቆዲሞስ ከወጣኒነት ወደ ማዕከላዊነት፣ ከማዕከላዊነት ወደ ፍጹምነት ደርሷል። ወደ ፍጹምነት የደረሰው መች መሰላችሁ? ዮሐንስ ወንጌል ምዕራፍ 19 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበትና በሞተበት ዕለት ኒቆዲሞስ እንደ ሌላው ቀን ሳይፈራ በሌሊት ልምጣ ሳይል ፈራ ተባ ሳይል ስለ ክርስቶስ በአደባባይ የመሰከረው ክርስቶስ በሞተበት ዕለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ በ3 ሰዓት ነው የሞተው። በስንት ሰዓት? በነገራችን ላይ በታሪክ መስቀል ላይ ተሰቅሎ በ3 ሰዓት የሞተ ሰው የለም። መስቀል ላይ የሚሰቀሉ ሰዎች እስከ 5-6 ቀን ይቆያሉ፣ አልሞት ይላሉ። እና እንዲሞቱ የተፈለገው ያን ቀን ሰንበት ስለነበር አጽማቸውን መቅበር ስለማይቻል መጡና በግራና በቀኝ የተሰቀሉትን ወንበዴዎች እግራቸውን ሰበሯቸው። እግር የሰበሩ ለምንድን ነው? መስቀል ላይ የተሰቀሉ ሰዎች በእግራቸው ከፍ ብለው ነው የሚተነፍሱት። እግራቸው ከተሰበረ መተንፈስ አይችሉም፣ ይሞታል። ክርስቶስን ግን ሲያዩት ወዲያውኑ ሞቶ ነበር በ3 ሰዓት። ለምንድን ነው ክርስቶስ ወዲያው የሞተው? ከዛ በፊት 6666 ጊዜ ምን ብሏል? ተገርፏል። አጥንቱ እስከሚታይ ተገርፏል። በሾለ የአይሁድ መግረፊያ እኮ የሮማውያን መግረፊያ አጥንት የሾለ አጥንት አለው። እሾህ አለ፣ ብረት አለው፣ የብረት ቁርጥራጮች አሉ። እላዩ ላይ ሲያርፍ ስጋውን እየነጨ ነው የሚነሳ። አንዳንዴ ሲገርፉት ስጋውን ይነጭና በጣም ብዙ ስጋ መግረፊያው ላይ ስለሚኖር መጀመሪያ መግረፊያውን አራግፈው ነው ድጋሚ የሚገርፉት። አምላካችን እንደዛ ተገርፎ በዛ ላይ ስቃዩን ለመቀነስ እንኳን አልፈለገም። አይሁድ ማነው ሮማውያን ሰው ሲቸነክሩ ሚስማር ከመቸንከራቸው በፊት መቼስ ትንሽ ሰብአዊነት ስላላቸው ሰውየው በጣም እንዳያመው ወይን ጠጅ ያጠጡታል እንዲሰክር ማለት። ከሰከረ ህመሙ ትንሽ ምን አይነው አይሰማው። ክርስቶስ ሊያጠጡ ሲል ወይን ተፋው ነው የሚለው። ስለኛ የሚቀበለውን መከራ መቀነስ አይፈልግም። እያንዳንዱን ህመም መታመም ፈልጓል ለኛ። ስለዚህ ተፋው። ሐሞት ነው የጠጣው እንጂ ወይኑን ግን ተፋው ነው። ወይነ ዘያስቆዝዝ ይላል። የሚያደነዝዝ ወይ አልፈልግም፣ ተፋው። ስለዚህ ክርስቶስ በዛ ሁሉ ስቃይ ላይ ሆኖ በ3 ሰዓቱ ሞተ። ክርስቶስ በተሰቀለ ሰዓት ሐዋርያቱ በዛ አልነበሩ ከዮሐንስ በስተቀር። አንደኛው ሐዋርያ በ30 ብር ሸጠው፣ ሌላኛው 3 ጊዜ ካደው፣ ሌሎቹ እግሬ አውጪኝ ብለው ጠፉ። ዘመድ አልነበረውም ክርስቶስ ዓርብ ዕለት። ባለቅኔው ምን አሉ? አልቦ ዘመድ ጊዜ ተዋርዶ ወይ ከውን ባይደ ጊዜ ተዋርዶ ዘመድ። በመዋረድ ቀን በሉ እስኪ ዘመድ የለም። አዎ በክፉ ቀን ዘመድ አለ። የደስታ ቀን የሚያጅቡን ሰዎች ባለን ጊዜ አይዞ የሚሉን። ክርስቶስ አሳና እንጀራ ባበረከተ ጊዜ እኮ ዘመዱ ብዙ ነበር አይደል? ያን አሳና እንጀራ እየበሉ እንደውም ጭራሽ ሲጠፋባቸው መምህሮ የት ሄደህ ጠፋ እያሉ እኮ ሲፈልጉት ዋሉ ይላል ዮሐንስ ወንጌል ምዕራፍ 6 ላይ። መምህር ሆይ የት አደርክ ሲሉት ነበር። የጠገቡ ቀን ሁሉም ወዳጆቹ ናቸው። አሳና እንጀራ ሲያበራ ፊቱ እንደ ፀሐይ ሲያበራ በታቦር ተራራ ላይ ጴጥሮስ፣ ዮሐንስ፣ ያዕቆብ በዚህ መሆን ለእኛ መልካም ነው ሲሉ ነበር። በቀራንዮ ግን በዚህ መሆን ለእኛ መልካም ነው አላሉ። እግሬ አውጪኝ ብለው ጠፉ። ብቻውን ነበር ክርስቶስ፣ ዘመድ አልነበረው። ሁላችሁ ብቻዬን የምትተውኝ ሰዓት ይመጣል ብሎ ነገሯቸው ነው። በጭንቀት ሰዓት ክርስቶስ ብቻውን ነበረ። በዛም ብቻውን በሆነ ቀን በመከራ በስቃይ ተገርፎ ተቸንክሮ በ3 ሰዓት ስቃይ ከሞተ በኋላ ኒቆዲሞስ ተነሳ። ጌታ ሆይ አለ፣ እንደ ሌላ ቀን አላፍርብህም። እንደ ሌላ ቀን እስኪመሽ አልጠብቅም፣ ሌሊት እስኪሆን አልጠብቅም። እምነቴን ዛሬ በአደባባይ ገልጻለሁ ብሎ ኒቆዲሞስ ከቤቱ ወጣ።
ወደ ጲላጦስ የአርማትያው ዮሴፍ ከሚባል ሌላ ጻድቅ ሰው ጋር የሸንጎ አባል ነበረ። እንግዲህ ቅድም ኒቆዲሞስ አስተውላችሁ ከሆነ መምህር ወይ ከእግዚአብሔር ዘንድ ተልከ እንደመጣህ እናውቃለን ብሎ ነበር። ምን እንላለን? ስለዚህ እንደሱ እንደ ኒቆዲሞስ ያመኑ ሌሎችም የአይሁድ ሰዎች አሉ፣ ባለስልጣናት። ስለዚህ መምህር ወይ መምህር ሆነ ተልከ እንደመጣህ እናውቃለን ስላለ ዮሴፍ ዘአርማትያና ኒቆዲሞስ ሄደው ጲላጦስ ጋር ቀረቡ። የኢየሱስን ሥጋ ለመኑት ይላል። እስኪ ከኔ ጋር በሉ፣ የኢየሱስን ሥጋ ምን አሉት? ለመኑት። የኢየሱስን ሥጋ ለመለመን ያብቃ። ማንን የለመኑት? ጲላጦስ። አሁን እዚህ መሃል እኔ ንስሐ አባቴ ገላምጡኛል፣ በደንብ አይንከባከቡኝም፣ እኔ እሳቸውን መለማመጥ ሰለቸኝ ብሎ ከሥጋው ደግሞ የሚርቅ ሰው አለ። ለክርስቶስ ሥጋና ደም ምእመናን አይደለም ካህን ቀርቶ ጲላጦስ የሚለመናል። ጲላጦስ እኛ እንኳን የሚለምነው ካህናቱም አለ ራሱን ክርስቶስ ነው። ሥጋህን ደምህን ለሕይወት እቀበል ዘንድ ስጠኝ እያለን የምንለምነው አምላካችን ሥጋውን ደግሞ ለሁላችን ይስጠን። የኢየሱስን ሥጋ ለመኑት። ለሥጋህ ለደምህ አብቃኝ ብላችሁ ለምኑ። ኒቆዲሞሳዊ ጸሎት ማለት ይሄ ስጠን ለመኑት። ጲላጦስ ደብዳቤ ጽፎ ፈቀደላቸው። ዮሴፍና ኒቆዲሞስ ወደ ክርስቶስ ወደ ተሰቀለበት ቦታ ሄደው ከመስቀሉ አወረዱት ይላል። እንዴት አይነት ክብር ነው ምእመናን! ከመስቀሉ አወረዱት። ኒቆዲሞስ ያመነው በሰላም ቀን አይደለም፣ በክርስቶስ ያመነው በሞተበት ቀን ነው። ቀና ብሎ አይቶ ይታዘበኛል እንኳን በማይልበት ቀን፣ በሞተበት ቀን በክርስቶስ አመነ። የጌታን ሥጋ ገነዙት። ምን አይነት ክብር ነው የክርስቶስን ሥጋ መገነዝ ምእመናን! እንዴት ችለው ገነዙት! ዓይኑን እንዴት ከደኑት! እሱ ዓይን የሚያበራው አምላክ ነው አይደል? ዓይንን የሚያበራውን አምላክ ዓይኖቹን እንዴት ከደኑት! እጁ የሰለለችን ሰው እጁን የሚፈውሰውን ጌታ ዮሴፍና ኒቆዲሞስ እንዴት ችለው እጁን አሰሩት! እያለቀሱ ሞትከኑ መንሥኤሆሙ ለሙታን፣ ሙታንን የምታስነሳ ሆይ አንተ ሞትክን እያሉ፣ ደከምከኑ መጽንዔሆሙ ለድኩማን፣ ደካሞችን የምታጸና ሆይ አንተ ደከምክን እያሉ እያለቀሱ ገነዙት። ሥጋውን አጠኑት። ይህ ጊዜ ራሱ እግዚአብሔር ገሰጻቸው በመላእክቱ ይላል፣ የእኛ በመለኮቱ ይላል ትርጓሜያቸው። ምን ብሎ ገሰጻቸው? ለምን እንደ ተራ ሰው እያለቀሳችሁ ትገንዙታላችሁ? እያመሰገናችሁ ገንዙት ተብለው ጸሎት ተሰጣቸው። አሁን ዛሬ ኦሪየንታል ኦርቶዶክሱም ምስራቁም ምዕራቡም ሁሉም የሚጸልየው ጸሎት አለ። ቅዱስ እግዚአብሔር በሉ እስኪ፣ ቅዱስ ኃያል ቅዱስ ሕያው የማይሞት ይህንን ጸሎት እየጸለዩ ማለት ነው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያሉ ዮሴፍና ኒቆዲሞስ ክርስቶስን ገነዙት። ውድ ሽቱ አመጣ ዮሴፍ። ማን ነው? ኒቆዲሞስ። በጣም ውድ ሽቱ። ገንዘቤ ለክርስቶስ ካልሆነ ለማን ይሆናል ብሎ እስከ ዛሬ ሲፈራ ሲተባ ነበር። አሁን ስልጣኔም ገደል ይግባ ሀብቴም ገደል ይግባ ከክርስቶስ አይበልጥም ብሎ ውድ ሽቱ አምጥተው፣ ያቺ ሴት የ300 ዲናር ሽቱ በጌታ እግር ስር አፍሳል ነበር። ዮሴፍ ደግሞ ከሞተ ኒቆዲሞስ ደግሞ ከሞተ በኋላ አምጥቶ በክርስቶስ ፊት ሽቱ አፈሰሰለት። አጠቡት እያለቀሱ። እመቤታችን በዚህ በግብረ ሕማማት ላይ ታመሰግናቸዋለች ዮሴፍና ኒቆዲሞስ። ሐዋርያት ጥለው በሸሹበት ቀን ክርስቶስን አጥበው የገነዙ የአምላክን ሥጋ ያከበሩ ካህናት ዮሴፍና ኒቆዲሞስ ናቸው። አሁን የትንሣኤ ሰሞን ሃሌሉያ ዮሴፍ ኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት። ዮሴፍና ኒቆዲሞስ ኢየሱስን በሰንዱናት ገነዙት። ግን በሦስተኛው ቀን ደግሞ ተነሳ እያልን እንዘምርላቸዋለን። ትልቅ ቅዱሳን ናቸው። በመከራ ቀን ሃይማኖትን መግለጽ እንዴት ያለ ነው! በሰላም ጊዜ በሌሊት መጣ ኒቆዲሞስ፣ በሰላም ጊዜ ፈራ ተባለ። የመከራ ቀን ግን ሞት ቢመጣ ይምጣብኝ ብሎ ሃይማኖቱን ገለጸ። በክፉ ቀን እምነታችንን ለመግለጽ እግዚአብሔር በቸርነቱ ይርዳል። ሰው የሚክደው እኮ በመከራ ቀን ነው አይደል? ነው አይደለም? አሁን እዚህ ጉባኤ እየተማርን አድርገው እናንተው የሆነ አደጋ ጣዮች መጥተው ቤተክርስቲያኑን ከበው አንድ ሰው ከዚህ ቢያወጣ እንገላቸዋለን ቢሉ አይዟችሁ ቁጭ በሉ እዚሁ ብላችሁ ትቀመጣላችሁ? እኔም ካልኩ ነው። እኔ ጉባኤ ብለው ጠርተው ነው ምንም አውቀው ነገር የለም ሊሆን ይችላል። ሁሉ ጻድቅ በጊዜ ርቱ ይላሉ አባቶቻችን። በሰላም ጊዜ ሁሉም ጻድቅ ነው አይደል? ነው አይደለም? እንግዳ ባይኖር ሁሉም ሴት፣ ዝናብ ባይኖር ሁሉም ቤት ይባላል። ሁሉም ቤት እኮ ዝናብ ከሌለ ያፈሳል።
ማፍሰሱ የሚታወቀው መቼ ነው? ሁሉም ሴት እንግዳ ካልመጣ እኮ ባለሙያ ነች አይደለም? እንግዳ ሲመጣ ነው ጉዱ የሚወጣው። መከራ ሲመጣ ነው ክርስትና እኮ የሚታወቀው። አልክድም ያሉ ክደዋል። አልክድም ጌታ ሆይ ያሉ ክደዋል። አላውቅም ብለዋል። ወአዲ ኢትአውቀ ለነ ከመ ምንተ ንከውን። ወንድሞች ሆይ ዛሬ የእግዚአብሔር ልጆች ነን፣ ነገ ምን እንደምንሆን ገና አልተገለጠም። ቆመን በመሰከርንበት እንክደው ይሆን? የሚያውቀው ማን ነው? እግዚአብሔር። እና ሁሉም ሐዋርያት በሸሹበት ሰዓት ኒቆዲሞስ የለም ጌታ ሆይ ዛሬማ አልሸሽም፣ ብሞትም ካንተ ጋር ልሙት ብሎ ክርስቶስን ገንዘው ቅዱስ እግዚአብሔር ቅዱስ ኃያል ብለው ሥጋውን ተሳልመው በክብር ገነዙት። እንዴት አይነት ጸጋ ነው! ዮሴፍና ኒቆዲሞስ ያገኙትን ክብር ለማግኘት ያብቃል። ከፈለጋችሁ ይላል ቅዱስ ዮሐንስ አፈወርቅ፣ እኔ በዛ ዘመን ብኖር እኮ ክርስቶስን አጥቤ ገንዘው ነበረ፣ ክርስቶስን አለብሰው ነበር ካላችሁ ችግር የለውም፣ አሁንም ትችላላችሁ። ወጣ በሉና ክርስቶስ ደሃ ሆኖ ነዳይ ሆኖ እርቃኑን ብርድ ሲመታው ታገኙታላችሁ። ሂዱና አለብሱት። ሄደ ደሃውን ካለበሳችሁ ማን እንዳለበሳችሁ ነው? ክርስቶስ። ቅዱስ ኤፍሬም ሶርያዊ በሶርያ ከተማ በሌሊት ይወጣና ከተማውን እየዞረ የሞተ ደሃ ካለ ይፈልጋል። ሬሳ ሲያገኝ ይገንዘዋል። ይገንዘውና ሲመለስ ዛሬ ክርስቶስን ገነዝኩት ይላል። ዛሬ ጌታዬን አለበስኩት። ለነዳያን ካረግነው ለማን እንዳረግነው ነው የሚቆጠረው? ለክርስቶስ እንዳረግነው ነው የሚቆጠረው። አሁን እኛ በር ላይ ጥለን መተን እኮ ነዳያን እየለመኑ ገብተን ቤተክርስቲያን ውስጥ ጧፍ እናበራለን፣ ሻማ እናበራለን። ድሃውን ረግጠ ገብተ መቅደስ ገብተ ሻማ ብታበራ የድሃው እንባ ያበራውን ሻማ ያጠፋዋል። ድሃውን ረግጠ ከሄድክ ማለት ክርስቶስ በድሃ ውስጥ አለ የለም? አዎ። አባ ቢሾይ የተባለ አባት ያደረገውን ልንገራችሁ። አባ ቢሾይ የመጣ የሄደውን ሰው እግር ያጥብ ነበር። ስራው በቃ እግር ማጠብ። ከኔ ጋር ናችሁ? ምን ጉድጓድ አለችው። እኔ እግዚአብሔር ፈቅዶልኝ ተሳልም ያለው እናንተንም ለመሳለም ያብቃችሁ። ያቺ ጉድጓድ አለች አሁንም ግብጽ ውስጥ እና ጉድጓድ ውስጥ ያጥባል። አጥቦ ሲጨርስ የእንግዳውን እግር ይስማል አይደል? አሁን ቀረ እንጂ እኮ ድሮ ባህላችን እንደዚህ ነው። እግር ይታጠባል፣ ከዛ ምን ይላል? ይሳማል። ከዛ አንድ ቀን እግር አጥቦ የሚስማው ቢሾይ አንድ ቀን እግር አጠበና የሆነን ሰውዬ እግሩን ሳመው። ከኔ ጋር ናችሁ? እግሩን ሲስመው እግሩ ላይ በሚስማር የተበሳ ነገር አየ። እግሩ ተቸንክሯል። ማን ነው ማለት ነው? ቀና ብሎ ሲያው ክርስቶስ። ከዛ ሰገደለት፣ ክርስቶስ ተሰወረ። ስለዚህ ያን ቀን እግሩን ያጠበው የማንን እግር ነው? ደስ አለው። የክርስቶስን እግር እጣቢ ብታገኙ ምን ታረጉታላችሁ? በቃ ጠጣዋለሁ ብሎ ሊጠጣ ጀመረ። ከዛ ደቀ መዝሙሩ ሲመጣ እግር እጣቢ እየጠጣ ዘገን ነው። ጭራሽ ብለብለ እግር እጣቢ መጠጣት ጀመርካ? ናጠጣ አለ። ኧረ ዞር በል ላንተም ቀፎኛል። ተው ጠጣ። በሶስተኛው እምቢ ሲለው ጌታዬን ያጠብኩት የእሱን እግር እጣቢ ነው አለ። ኧረ አምጣው ልጠጣ ሲል እጣቢው በኖ ተመጠፈ። ከዛ መነኮሳቱ ሰሙ። እንዲህ አባ ቢሾይ እግር አጠበ የክርስቶስን ለእኛ የሚገለጥልን ብለው መጥተው ተሰብስበው ነገሩት። ቅዱሳን የዋህ ናቸው፣ ምቀኝነት የለባቸውም። ደረቱን እየደቃ ለእኔ ለኃጢአተኛው ታይተ ለእነዚህ ለመነኮሳት ለምን ለማትታያቸው? ጌታ ሆይ ተገለጸ። ጌታችን ተገለጸና እሑድ ጠዋት ተራራ ጫፍ ላይ ወጥተው ይጠብቁኝ ይገለጽላቸዋል። ታጥነው ተዘጋጅተው በጠዋት ተነስተው እሑድ ከቅዳሴ መልስ ተራራ መውጣት ጀመሩ። ማንን ሊያዩ? ክርስቶስ። ከዛ እየወጡ እያለ አንድ ነዳይ ቁስል በቁስል የሆነ ድሃ እባካችሁ እኔም ከፈወሰኝ ጌታዬን ሊያዩ ይዛችሁ ይውጧል። ኧረ ተው ይሄን ተራራ እኛ ራሳችንን መውጣት ከብዶናል፣ ጭራሽ አንተን ተሸክመንም አይሆንም፣ ዞር በላል። አባ ቢሾይ ሲያየው ይድውይ እያለቀሰ ነው። ጌታ ቢያገኘው ይፈውሰዋል አለና ና በቃ ብሎ በትከሻው አዘለው ማለት እንኮኳ አድርጎ ይዞ ተራራውን መውጣት ጀመረ። ከኔ ጋር ናችሁ? ሲወጣ የሰውየው ክብደት እየጨመረ መጣ። ሲወጣ አሁንም ክብደቱ ይሄ ሰውዬ ኪሎ እየጨመረ ነው የሚመጣው ብሎ ቀና ብሎ ሲያየው ክርስቶስ ራሱ። ሰማይና ምድር የማይሸከመውን እኔ እንዴት እሸከማለሁ አሉ። ክርስቶስ ባርኮት ሄደ። እነዛ ሰዎች ውሰዱኝ ሲላቸው ጥለው የሄዱት ማንን ነበረ? ክርስቶስን ነበር። ክርስቶስን ከፈለጋችሁ ቤተ ክርስቲያን በር ላይ ካሉት ነዳያን አንዱ ሆኖ ታገኙታላችሁ። እሱን ረግጠን ወጥተን ነው እዚህ ማረን የምንለው። ለዚህ ነው ቅዱስ ዮሐንስ አፈወርቅ መቅደሱን በዕንቁ በጌጥ በወርቅ ታስጌጣላችሁ፣
ክርስቶስ ግን እርቃኑን ሆኖ አይታችሁ ረግጣችሁ ታልፋላችሁ። ድሃው ሲለምን ጥላው ስታልፍ ክርስቶስንም አንተ ስትለምነው አልፎ እንደሚሄድ ወቅ ይላል። ስለዚህ ዮሴፍና ኒቆዲሞስ ያገኙትን በረከት የሚፈልግ እርቃኑን የወደቀ ብዙ ድሃ አለ፣ እሱን አልብሱ ለእኔ እንዳደረጋችሁ ትቆጥረዋለሁ ነው ያለው። የኒቆዲሞስ ክርስትና እያየነው ያደገ ክርስትና ነው። ነቢየ እግዚአብሔር ዳዊት የሕግ መምህር በሉ እስኪ በረከት ይሰጣል። አዎ ኒቆዲሞስ መምህረ ሕግ ነው፣ የሕግ መምህር ነው። በረከትን ይስጠለሁላችሁ። ወይሐውር እምኃይል ውስተ ኃይል፣ ከኃይል ወደ ኃይል ይሄዳል። መጀመሪያ ፈሪ ነበር፣ ቀጥሎ ፈራ ተባ ብሎ ስለ ክርስቶስ መሰከረ። በመጨረሻ ግን ጌታውን እስከ መገነዝ እስከ ሰማዕትነት በቃ። ክርስትናችን እንደ ኒቆዲሞስ የሚያድግ ይሁንልን። የኒቆዲሞስን በረከት ያሳድርብን። የሰማነውን በልቡናችን ጽላት ይጻፍልን።